አይ አይደለም። ታዲያ ይሄ ቤት እኮ የኔ ቤት አይደለም። ለምንድን ነው እዚህ ከእናንተ ጋር ያለሁት? ለሊ ተረጋግች። አልረጋጋም እንዴ? እናቴ ናፍቃኛለች። በቃ እናቴ ጋር ውሰዱ። እሺ ወስድሻለሁ። ወዴት? የፍቅር እናትን ነው የምፈልገው። እሺ ትንሽ ምግብ ቅመሱ ልጄ። እውነት አንተ እናቴ ጋር ልትወስደኝ ነው? እሺ በቃ ማሚን ካገኘኋት በጣም ደስ ይለኛል። እኔም ሁሌ ደስተኛ እንድትሆኝ ይፈልጋል። እሺ ዛሬ ኤላይ አልመጣም እንዴ? እሱም ጋር እንሄዳለን። አንቺ የፈለግሽበት ቦታ ሁሉ እንሄዳለን። እሺ በቃ እንሄዳለን። ከዛ በፊት ግን ተረጋጊ። ምግብ መብላት አለብሽ። ግን እኮ እኔ ማሚ ያልሰራችውን ምግብ አልበላም። እኔ እኮ የሚያመኝ ሌላ ሰው የሰራው ምግብ እየበላው። ማዘሯ እኮ የኔ እናት ናት። እሷ የሰራችውን ነው እኔ የምበላው። እና ልብላው? በደንብ ትበያለሽ። አይ እኔ ከኤላይ ውጭ ማንም ሰው እንዲያጎርሰኝ አልፈልግም። ምንድነው? ኤላይ ልጄ ተረጋጋ እንጂ። አልበዛም እንዴ? እኔ ከዚህ በላይ አልችልም። ማዘሩ በቃ ይበቃችኋል። ይበቃል። በቃ እኔ ከዚህ በላይ አልችልም። በቃ ይበቃችኋል። ለሊ በቃ እንዳትጠቀኝ። አየህ አይደል ያንተ ስሜታዊ መሆንና መናደድ ምን እንደሚያመጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው አደይ ድራማ በክፍል 186 ነው ውዶችዬ። ባለፈው ለማስታወስ ያክል ያቋረጥነው ሊሊ የፍቅር እናት የብላ እንደተቀበለቻቸው እና በቃ ማለት ወደ ድሮ አሁን ማስታወስ አትችልም። የድሮ ነው የመርሳት ችግር ስላጋጠማት ማለት ነው ውዶችዬ። የተሳሳተ መድኃኒት ሰጥታት ቤዛ የመርሳት ችግር እንዳጋጠማት ሁላችሁም ታውቃላችሁ። እና አሁን ወደ የፍቅር እናት ወሰደኝ፣ ወደ እናቴ ወሰደኝ ያለች ባወሬ ደግሞ ወደ ፍቅር እናት ወደ ሮታ ደውሎ የፍቅር እናት የት ናቸው አላት። እሷ ደግሞ ሆስፒታል ላይ እናት ያለችው ልትጠይቃት ብላ እዛ ላይ ነው ያለችው አለች። ከዛ በቃ ስትመለስ ወደዚህ ሁለታችሁ አብራችሁ ነው አላት። እሷም እሺ አለችው ውዶችዬ። አበበ ደግሞ የአባቱ ጠላቶች እንደመጡ የት እንዳለ እንዳወቁትና እንዲሁም ከሀገር መውጣት እንደምፈልግ ለዳይመንድ ሄዶ ሲነግረው ዳይመንድ በጣም ደነገጠ። እንዴ ይሄ እኮ በቃ በጣም አስቸጋሪ ነው እኮ የአባት አያቶች አይደል እንዴ እንደዚህ የአባት አያቶች የፈጸሙት ችግር አይደል እንዴ እንደዚህ እያደረጉት ያሉት? ለአንተ ይቀርና አንተ የወለድከውም እኮ ዝም አይሉም፣ ችግር ይፈጥራሉ። ስለዚህ ከዚህ ሀገር መውጣት አለብህ ብሎ ነገረው። እሱም አሁን ግን ለሄለን ከሀገር ቤት ነይ ብዬ አምጥቼ አገባሻለሁ ብዬ አምጥቼ እዚህ ላይ እንዴት ነው የማደርገው? የእሷ ነው የቸገረኝ አለው። አዎ የእሷማ ይከብዳል በጣም። የባለፈው ትታት ስትሄድ እኮ ልባ በጣም ነው የተሰበረው። ስለዚህ በቃ አይዞህ እናስብበታለን፣ እኔም ከጎንህ ነኝ እንዳትጨናነቅ አለው ማለት ነው ለአበበ። እሱም ለሄለንም አግብቼሽ ወደ አሜሪካ ልውሰድሽ ስላት እዥሽ ልሄድ ስላት አይሆንም፣ እኔ አጎቴ ትቼ ከዛ ሀገር መውጣት አልፈልግም፣ አጎቴ ብቻው ነው፣ ሁላችንም ስተነው ሄደን እሱ ብቻው ስለሆነ እኔ በፍጹም አላስበውም አሜሪካ መሄድ ብለዋለች። ምንድነው የተፈጠረው ችግር ንገረኝ ስትለውም አልነገራትም። በቃ ምንም ችግር የለም ዝም ብዬ ነው አላት። ችግሩ ብነግራት ኑሮ በቃ ወይም እሺ ትለዋለች ከሱ ጋር ትሄዳለች ወይም አታኮርፍም ነበር። ከዛ በጣም አኩርፋት ታወጣለች። እኔ እዚህ ላይ አገባሻለሁ ስትለኝ ነው እንጂ ከክፍለ ሀገርም የመጣሁት እዚህ ላይ ተጋብተን ወደ አጎቴ ስፈቅድልኝ ወደ ክፍለ ሀገር እንመለሳለን ብዬ ነው እንጂ እሺ ያልኩህ የመጣሁት አንተ አምኜ ተከትዬ የመጣሁት እንደዚህ እንድትለኝ መሆኑ ባውቅ ኖሮ አልመጣም ነበር ብላ አኩርፋ ወጣች ማለት ነው ውዶችዬ። እሱም በጣም ተጨናንቋል።
ይሄ ገጀራው ደግሞ ፍቱኝ፣ እንዲህ አይበቃችሁም እንዲ የምበላም ስጡኝ፣ ካልሆነ ደግሞ ከዚህ ቤት አውጡኝ ብሎ ለቅብጥል ስጠይቃት አንተ ጨካኝ አለቅም፣ ዋጋ ሳታገኝ ከዚህ ቤት መውጣት አትችልም፣ ለባቡሬ እናትን ለማዘሯ እንዴት እንዳደረጋት አንተ ታውቃለህ፣ ስለዚህ ዋጋ ታገኛለህ አለችው። እንዴ አንቺ ጨካኝ እኮ ነሽ። እኔ እኮ መጀመሪያ ራሱ ስለከዳኝ ነው ከዚህ ሀገር ለመውጣት ተመክረን ነበር፣ ከዛ ከዳኝ። እኔ እኮ አይደለሁም የከዳሁት እና እናት እኮ እናት ናት። እንዴት በእናቱ ትመጣበታለህ? እና በእናቱ ነው እንደዚህ ማድረግ የነበረብህ አለችው። እሱም አንቺ እኔ እናቴ ምናቴ አላቅም፣ እናት አትበይኝ አላት። አንተ እናት የለህም እንዴ? እናቴ ማንደት እንደሆነች ታውቂያለሽ እኮ፣ ባቡሬ ይቅርና አንቺም ታውቂያለሽ እናቴ እንድትጨካኝ እንደሆነች አለችው። ብትሆንም እናት ናት፣ በእናት እንደዚህ ማድረግ የለብህም አለችው። እሱም አይ አንተ ደግሞ ዝም በል ለሚስቴ አትጨቅጭቃት ሲለው ኪንጎ እረፍ አንቺም ሚስት ለመባል በቃች አላት። እንዴ ከዚህ በፊት ታወቃላችሁ እንዴ ሲል በኪንጎ አዎ ባቡሬ ታስሮ እያለ መጥታ ለሱ ለመጠየቅ እየመጣች ነበርና ከጠባቂዎች ሁሌም ትጣላን ነበር፣ ስለዚህ አውቃታለሁ፣ ነገረኛ ናት ምናምን አለው። እባክህ አትለፍልፍ፣ አትቀባጥር አለችው። ቅምጥል እንደዛ ስትለው አንፈታህም እጅም አንለቅህም ብለው ትተውት ወጡ። እዛ ላይ እንደታሰረ ማለት ነው ውዶችዬ። ዶክተር ደግሞ የፍቅር እናትና ሩታ ሊጠይቁ ወደ ዶክተር ሲሄዱ እሱም አንቺ እንደ እናቷ መሆን ትችያለሽ ወይ? ሊሊ እንደምታውቂው ወደ ድሮ ተመልሳለች፣ አእምሮዋ ስታለች፣ የመርሳት ችግር ገጥሟታል። ስለዚህ አንቺ እናቴ ብላ ተቀብላሻለች። ስለዚህ ለተወሰኑ ጊዜያት እንደ እናት መሆን ሆነሽ መቀበል ትችያለሽ ስላት ይችላለሁ፣ ቀላል ነው አለችው። አይ ቀላልማ አይደለም፣ አስቸጋሪ መሆን አውቃለሁ፣ ግን ተቸግረሽ እንዳንቺ ደግሞ ህመምተኛ ሆኖ ማወቅ ያለባትም፣ ስለ ህመሙ ማወቅ ያለባትም። አሁን የድሮ ነገር ስለምታስታውስ የልጅነቷ ነገር በጣም ደስተኛ ናች። ስለዚህ ደግሞ ለህመማ ደግሞ በጣም ያግዛታል እና ማንም የህመማ ነገር እንዳይነግራት አላት። እሺ ችግር የለውም እንከባከባታለሁ፣ ከኔ ጋር ትሆናለች አለ ስትለው እሺ በጣም አመሰግናለሁ አላት ማለት ነው ዶክተሩ። እሷ ደግሞ እሺ ብላ ወጣች። ሩታ ምን አለችው? ዶክተርዬ ሊሊ ከኛ ጋር ልትሆን ነው አለችው። አዎ ከእናንተ ጋር ልትሆን ነው፣ ማዘርሽ ይዘሽ ስለመጣች ደግሞ በጣም አመሰግናለሁ አላት። ማዘሬ እኮ አይደለችም አክስቴ እኮ ናት አለችው። አክስትሽ ናት? አዎ በጣም ደስ ይላል። አንተስ እኛ ቤት ትመጣለህ አለችው። ምን ልሰራ መምጣት ይጠበቅብኛል አላት። አዎ ምን አለ ቤታችሁ? ሮማኔ አለች፣ አሹ አለ እና አትመጣም አለችው። ልጎበኛችሁ ነው? እሺ እመጣለሁ አላት። በጣም ደስ አላት እና ስትመጣ እንድትደውልልኝ ቁጥሬ ያዝ አለችው። የስልክ ቁጥሯ ሰጠችው ማለት ነው። ምክንያቱ እንደወደደችው ለዶክተሩ ሩታ ወደዋለች። ስለዚህ ለዛ ነው አትመጣም ያለችው እና በጣም ደስ አላት እሷም። ከዛ ቁጥር ስልኳ ተቀብለው ቀረ። አሁን ዶክተሩ የመድኃኒቱ ነገር መመርመር እየጀመረ ነው። ለምንድን ነው ሊሊ እንዴት ራሷ ልትስትቻል ብሎ እየተመራመረ ነው። እንዲሁም እዛ ላይ ባቡሬ ሊጠይቅ ሊሊ እንዴት እንደዚህ ልትሆን ቻለች ዶክተር ብሎ ጠየቀው። እሱ ደግሞ ምንም ግራ ነው የገባኝ፣ ስለዚህ እየመረመርኩ ነው እያየሁት ነው እና ለትንሽ ጊዜ ስጠኝ፣ እንዴት እንደተከሰተ አሳወቅሃለሁ አለው። እሱም እሺ እጠብቃለሁ፣ እኔ እንደዚህ በመሆኗ በጣም ነው የከፋኝ፣ ግራም ገብቶኛል ብሎ እንደዚህ ብሎ እያወሩ እያለ በዛ መጣች። ቤዛ አላት። አቤት ባቡሬ እንዴት ነህ? እንዴት እዚህ ላይ ምን እየሰራት ነው? ቤዛ የዚህ ሆስፒታል ፋርማሲ ናት። ፋርማሲ ነው? አዎ። እንዴት ፋርማሲ ልትሆን ቻለች አላት። አዎ
የባለፈው ነገር አስተካክዬ አሁን ጸባይም ተስተካክሏል። አሁን ይሰራል። ለምንድነው ግን የሚመጣ ሁሉ ቤዛ በክፉ አይን የሚያያት? ለምንድነው ጥሩ ነገር የማይናገሩ? ምንድነው ችግሩ ስላት እንዴት አመንካት አንተስ? ይች እኮ ሰይጣናዊ ባህሪ ነው ያላት። ይህ ሰይጣን ቆራጥ ናት። እንዴት ልታምናት ቻልክና እንደዚህ አይነት ኃላፊነት እንደሰጠሃት አለው። እሱ ደግሞ በቃ ልመታት ስል ባቡሬ እንዲህ ልቀቃል። ይህ እኮ የታመሙበት የምታክሙበት ነው እንጂ እዚህ ላይ በግል ጥላቸው እየመጣ የምደባደብበት ቦታ አይደለም ብሎ ተቆጣው ማለት ነው። ስለዚህ የእሷ ችግር ደግሞ ምን እንደሆነ አጣራለሁ ብሎ ተናግሯል ዶክተሩ። የቤዛ ተንኮል እንድጋለጥ እንፈልጋለን እኛም። የምር እኔ በጣም የድራማ በጣም እያናደደችኝ ነው፣ እየተናደድኩባት ነው። እና ውዶች በክፍል 187 የቤዛ ተንኮል ይጋለጥ ይሆን የምለው ይዤላችሁ እመጣለሁ። እስከዛኛው ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጠብቀኝ። ወዳችኋለሁ። ባይ ባይ።